ይቅርታ አምባልኝ ይቅርታ ሰላም ነው። አህዱ እባላለሁ። በሚሊዮኖች የሚከታተሉ ትልቅ የሚዲያ ቻናል አለኝ። ለወጣት ጀነሬሽን ያስተምራሉ ብዬ የማስባቸው ሰዎችን አድቫይስ ጠይቃለሁ። ፈቃደኛ ከሆንክ አንዴ ባወራ። ሰዓት አለኝ። አንድ ደቂቃ። ሰላም ነው። ሰላም ደህና። ቴዲ ይባላል። እኔ አህዱ እባላለሁ። በምን ስራ ላይ ተሰማራው? እኔ በአድቨርታይዚንግ እና ኢምፖርት እና አድቨርታይዚንግ ላይ ቢዝነስ ኦነር ነህ? አዎ። የድርጅት ስም ምን ይባላል? ቲፋም አድቨርታይዚንግ ይባላል። በጣም አሪፍ። የመጀመሪያ ሚሊዮን ሜክ ያደረክ በስንት ዓመት ነው? እኔ እኮ በቃ ገና 2 ብር ምናምን ያለኝ 26 ዓመት አካባቢ። በ26 ዓመት የመጀመሪያ ሚሊዮን ሜክ ስታደርግ ምን ሰርተ ነበር? ያን ያው እንዳልኩ አድቨርታይዝመንት ካምፓኒ ላይ ነው የምሰራው። እኛ ብራንዲንግ ብዙ ጊዜ ሳይኔጅ ላይ ነው። ሶ ሳይኔጅ ስትሰራ ደግሞ ብዙ አይነት ካምፓኒዎች አንተ ጋር ይመጣሉ። አንድ ካምፓኒ አጋጣሚ መጣ። አንዱ ካምፓኒ እያደረገ በዛ ነው። አጭር ጊዜ አይደለም ብሩን ለማምጣት ረጅም ጊዜ ፈጅቶብናል። ፕሮሰስ ነው ማለት ነው። ፕሮሰስ ነው። ባንዴማ አታመጣ። ስለ ገንዘብ በህይወት የተማርኩት ትልቁ ነገር ምንድን ነው? ገንዘብ ከተጠቀምክበት ጠቃሚ ነገር ነው። አጠቃቀሙ ካላወቅ ደግሞ የሚያጠፋህም ነገር ነው፣ አጥፊም። ሰው ገንዘብ የዓለማችን በጣም ትልቁና እንደፈለክ የምትጮትበት ወይም እንደፈለክ የምታጠፋበት አባካኝ የምትሆንበት አይደለም። ገንዘብ በቦታው ላይ ማረፍና መጠቀም መቻል አለብህ። ብዙ ወጣቶች ሚሊዮነሮችና ቢሊዮነሮችን ሲመለከቱ የሆነች ተርኒንግ ፖይንት አለች ሰው አይናገርም ይላሉ። ያንተ ተርኒንግ ፖይንት ምንድን ናት? ጥሩ ጥያቄ ነው። ቅድም እንዳልኩ ነው፣ ራስን ፈልገህ ማግኘት የምትፈልገውን። የአብዛኛው ሰው ወጣት ችግር የሚፈልገውን አለማወቅ ነው። ሁሉም ወዳየበት ነው የሚሄደውና የምትፈልገውን ነገር ማወቅ፣ ዴዲኬሽን፣ እነዚህ ነገሮች አንተ የምትፈልገውን እንድትሆን ወይም የሰብከው ደረጃ ለመድረስ ወሳኝ ነገር ናቸው። ስለዚህ አንድ ሰው የሚፈልገውን ካወቀና እሱን የሚፈልገው ላይ ከሰራ ወደ ስኬት ይደርሳል ማለት ነው። 100%። ዋው። በህይወት ውድቀት አጋጥሞ ያውቃል? ውድቀት ሲያጋጥመስ ያን ውድቀት እንዴት ነው የምትወጣው? አዎ በደንብ ሰው አይደለ ያው ሳትወድቅ አትነሳም። በደንብ አጋጥሞን ያውቃል። ትልቁ ፓርት የህይወትህ እሷ ናት። ለማለፍ የምትከብደው አስቸጋሪ ነበር፣ ግን እግዚአብሔር ይመስገን አልፌዋለሁ። ግን ከዛ ውድቀት በኋላ ደግሞ እነዛ ውድቀቶች ዳግመኛ በህይወትህ እንዳይመጡ እንድትጠነቀቅ ይረዱሃል። በጣም ዋናው ፓርት እሱ ነው። ቢመጡም እንዴት መከላከልና እንዴት መወጣት እንደምችልም ደግሞ በደንብ ይረዳሃል። ውድቀት አንዴ አይደለም በህይወት የሚመጣው፣ ነገም ከነገ ወዲያም ሊመጣ ይችላል። ምንድነው ግን የመጀመሪያ የመጣው ውድቀትና ቀጥሎ የሚመጣው ውድቀት እንዴት ነው የምታየው ነው እንጂ በሰው ልጆች ላይ መነሳት መውደቅ ሁሌም ያለ ነው፣ እስከ ህይወት ፍጻሜ መኖርም መሞትም እንዳለ ሁላ ማለት ነው። ስኬት ለአንተ ምንድን ነው? ስኬት ለኔ ከምን አንግል ከአንተ መመሪያ አንግል ለአንተ ስኬት ምን ማለት ነው? ስኬት ያው በህይወት ያሉን መርሆች ካሳካህ እኔ ስኬት ያ ነው። የሰው ልጅ የተፈጠረበትን መክሊቱን ከኖረ ለኔ ከሰራው ቤተሰቤን ካኖርኩኝ ደስተኛ ከሆንኩኝ ጤነኛ ከሆንኩኝ አገሬ ላይ ወጥቼ መግባት ከቻልኩ ለኔ ስኬት ያ ነው። በጣም አሪፍ ጥሩ አገላለጽ ነው። በዚህ ሰዓት አዋጭ ነው የምትለው ኢንቨስትመንት ዘርፍ ምንድን ነው? በዚህ ሰዓት አየህ ቅድም ያልከውን ሴክተር መምረጥ ሳይሆን ራስን ማዳመጥ ነው። አንድ ሰው እኮ ሊስትሮ ጠርጎ እኮ ሰክሰስፉል ይሆናል። ብዙ የኢትዮጵያ ባለሀብቶች የተነሱበት ሴክተር ግን ሊስትሮ አይደለም ብሩን ያመጣው። ማለት እንዴት ልበል፣ ከባድ እምነት፣ ጥረት፣ የራስ መተማመን ማለት በቃ ልባቸው ሙሉ ስለሆነ ነው። ያቺ መነሻ ናት። ስታርታፕ ቢዝነስ ነው ገንዘቡ ሳይሆን። ስለዚህ ይሄኛው ቢዝነሱ አይደለም። ስለዚህ ለ20 ዓመት ወጣት ልጅ አንተ የምትመክረው የአዋጭ ኢንቨስትመንት መፈለግ ሳይሆን እሱ የሚያስደስተውና የሚወደው ነገር የሚሰራ ነው ማለት ነው። ዴፊኒትሊ ወዶ አክብሮ ከምንም በላይ ሰዓቱን ጠዋት የሚተኛ ሰው አሁንም እነግርሃለሁ። አንተ ስንት ሰዓት ነው ጠዋት የምትነሳው? እኔ ለሊት ሰው ነኝ። 11 ተኩል ይነሳል። ምን ጠቅመዋል? በጣም ዲስፕሊን ትሆናለህ፣ ጤናማ ትሆናለህ። በጣም ብዙ ነገር ፎከስ ታይም ነው ያ ለብዙ ሰዎች። ስለዚህ አንድን ነገር 6 ወር ሰርተው አላዋጣኝም ብለህ 7ኛ ወር ሌላ ቢዝነስ መጀመር ሳይሆን ምንድነው ችግሩ እያረምኩ መሄድ ያለብኝ
ገንዘብ ብቻ ስላላመጣ አያዋጣም ማለት አይደለም። ስትራቴጂዎችን መንደፍ፣ ነገሮችን ማየት፣ እኔ በዛ ነው የማምነው። በጣም አሪፍ። በህይወት በጣም የተማርከው ነገር ምንድን ነው? ህይወት ለእኔ ያስተማረችኝ በህይወት ላይ ራስን ፈልጎ ማግኘት በጣም ከባድ ነገር ነው። አብሶ የምትፈልገውን ነገር ማወቅ። እኔ ደግሞ ያንን ነገር ለማድረግ ወይም ለማወቅ ረጅም ጊዜ ፈጅቶብኛል። ለዚህ ለወጣቱ የምመክረው በዚህ አጋጣሚ ኢሉዥን ውስጥ እንዳይሆኑ፣ ዛሬ ያሰቡትን ነገር ዛሬ ለማድረግ መሞከር፣ ዛሬ ባይሳካ ደግሞ መሞከር። 7 ጊዜ ብትወድቅ ያው 8ኛ መነሳት አለ እንደሚባለው ደጋግሞ መሞከርን የመሰለ ነገር የለም። ህይወት የምታስተምር ይሄንን ነው። you don't have to give up ሁሌ በቃ ፋይት ማድረግ መቻል አለብህ። ከዛ ስኬቱም ይመጣል። አሁን እኔ ሚሊዮነር መሆኔን አይተህ አይደለም ኢንተርቪው እያደረከኝ ያለኸው ወይም ነህ ብለህ ብሩ ሳይሆን ብሩ የሚደረስበት ነገር እንዳልኩ ስኬት ላይ ለመድረስ መጀመሪያ ደስተኛ መሆን መቻል አለብህ። አብዛኛው ሰው ደግሞ ደስታን እያጣ ነው ከማየውና ራስን ከማስደሰት ራስን ከመንከባከብ ይጀምራል። ጊዜን እንዴት ነው የምትጠቀመው? ጊዜ በህይወቴ አንድ ያየሁት ሙቪ አለ። ለብዙዎቻችሁ ምሳሌ ሊሆን ይችላል። ብዙ ሰው ኢንታይም ይባላል ሙቪው እና እጃችን ላይ አድርገነው እንደምንሄድ አይነት ሰዓት ነው ሰዎቹ በህይወታቸው እዚህ ላይ ዲስፕሌይ የሚያደርግላቸው። እየቀነሰ ነው የሚታየው። የአብዛኞቻችን ህይወት እዚህ ጋር ሰዓቱ ሄደ ነው እንጂ የሚለው ህይወት የቀነሰ ሚል የለም። ደሞር እየዞረ በመጣ ቁጥር ደሞር እኛ ኢነርጂያችን ብዙ ነገራችን እየወረደ ነው የሚመጣው። ዛሬ ላይ ማድረግ ያለብህን ዛሬ ላይ ማድረግ በህይወትህ ያንን ፊልም ላላዩ ሰዎች ሪኮመንድ ብታደርግልኝ ታግ አድርጋቸው። በጊዜ ማጣት ብዙ ሰዎች ህይወታቸው ሲያልፍ ይታያል። እዛ ላይ ጊዜያቸውን በአግባቡ ባለመጠቀማቸው እኛ እዚህ ጋር ዲስፕሌይ አልተደረገም እንጂ ኦልሬዲ ያ ሰዓት ነው ያለ። በቃ ሊሚትድ ታይም ነው። ዴስቲኒ የምትለው አይደለም። የሰው ልጅ ይፈጠራል፣ ያድጋል፣ ይሞታል። በዛ ሂደት ውስጥ ነው ያለ ነውና ጊዜን በደንብ አድመታችሁ ተጠቀሙ እባካችሁ። ዋው! ስለዚህ ጊዜያችን ማለት እየጨመረ ሳይሆን እየቀነሰ ነው የሚሄደው ማለት ነው ከኛ ላይ። አንድ ሰው ጨመረ አይደለም የሚባለው ቀነሰ ነው። የሰው ልጅ ያው ወዴት ነው የምንሄደው? ወደ ሞት ነው አይደለ? ወደ እርጅና ነው የምንሄደው። በቃ ያለህን ነገር አስረክበህ ነው የምትሄደው ለሚመጣው ትውልድ። ለዛ ትውልድ ደግሞ ጊዜህን በአግባቡ ከተጠቀምክበት ዛሬ እኮ ነው የማወራው ነገር አላቅም፣ ብዙ ሰዎች ሊረዳ ይችላል፣ አይረዳም ይችላል፣ አላቅም፣ ባለኝ እውቀት ነው። ግን ጊዜ የሁሉ ነገር ንጉስ ነው። ጊዜያችሁን በአግባቡ ተጠቀሙ። አሁን ስንት ዓመት ነው? አሁን 35 35። ያው ምናልባት ድሮ የመጀመሪያ ሚሊዮኖችን ስትሰራ ወይንም በላይፍ ላይ ባስተካክለው ብለህ የምታስበው ነገር አለ? ብዙ ነገር። አሁን ከጊዜም ጋር አንስቼ የነገርኩህ ነገር አንዱም እሱ ነው። ወደኋላ ቢሄድ ብለህ የሰው ልጅ ታይም ማሽን ቢኖረው ወደኋላ መሄድ ይመኛል አይደል? there's a time እኔም ሄጄ ነገሮችን ባስተካክል በመት ግን አይቻልም። ለዛ ነው አሁን ጊዜን በአግባቡ ተጠቀሙ የሚባልበት ምክንያት። በቃ ወደኋላ የለም። እንዲህ አንገት ዶሮ ማየት የሚችለው የተወሰነ ፓርት ነው። እዚህ ጋር ማየት እችላለሁ፣ ሊዞር አልችልም። ስለዚህ ያም ታይምም እንደዛ ነው። ካለፈ አለፈ፣ አትመለስበትም። ዛሬ ላይ ግን ይሄንን ነገር እውቀቱ የገባው ሰው ሲነግርህ የጊዜን ጥቅም፣ ጊዜውን እንዴት አስተካክሎ መሄድ እንዳለበት፣ ጊዜ ምን እንደሆነ የገባው ሰው ግን በእርግጠኝነት ሊቆጭ የሚችልበትን ነገር ያደርጋል ወይም ያደርግ ይሄዳል ብዬ አላስብም። በመጨረሻ ደረጃ ለወጣት ጀነሬሽን ምን ማስተላለፍ ትፈልጋለህ? ወጣትነት በጣም ትልቅ ኃላፊነትን የሚጠይቅ ነገር ነው። ራሳችሁን ውደዱ። ሰልፊሽ ሁኑ እያልኩ አይደለም። ራስን የሚወድ ሰው ራሱን ያከብራል። ራሱን የሚያከብር ሰው ሌላም ሀገርም ያከብራል። ራሱን የሚያከብር ሰው ደግሞ ኃላፊነትን ይወጣል ማለት ነው። ስለዚህ ጊዜን አክብሩ። ራሱን የሚወድ ሰው ለጊዜው በጣም ይጨነቃል። ጊዜ ከህይወታችን ጋር ትልቅ ቁርኝነት ያለው ነገር ስለሆነ እንደ የአበሻ ቀጠሮ የሚባለውን ነገር በዚህ ትውልድ ተቀይሮ ማየት ስለምፈልግ ጊዜን እባካችሁ ጊዜን በደንብ ተጠቀሙበት። ጊዜን እየተጠቀምክ ነው። እኔን ጊዜ ሰጥቼ ጊዜን እየተጠቀምክ ነው። ጊዜን ስለተጠቀምክ አመሰግናለሁ። አንተም ጊዜን ስለሰጠኝ ፈቃደኛ ሆነ ከጊዜም በላይ ደግሞ እውቀትህን እኔ ስላካፈልከኝ በጣም አመሰግናለሁ።